ያኑ ትግራይ ትእስር ትግራይ ትመታለች ነው። አዎ አሁን እቺ ቀል የቀረችው ለምንድን ነው? የሚተማመኑበት አመራር የላቸውም። ቲፒኤልኤፍን መዋጋት ቲፒኤልኤፍን ይዞ ጦርነት አልፈልግም የለም። ቲፒኤልኤፍን ይዞ ማልቀስ የለም። ቲፒኤልኤፍ ካለ ወጥረ ትታገላለህ፣ ትሞታለህ፣ ወይ ትገላለህ ወይ ትሞታለህ። በቃ ይሄ ነው። ራያ ላይ አፈናቅሏቸው ምስኪን አማሮችን አፈናቅለው እናቶቻችን እኮ እያለቀሱ ነው። የትግራይ እናትም ያችን ለቅሶ ታለቅሳለች ሳትወድ በጉዳዩ ቢከስ ጦርነት እየጋብዙ ስለሆነ አማራ መሆን ናቀው ከምረገጽ ቢያጠፉ ደስተኞች ናቸው እነሱ። አንተ ጦርነት ነው። አንተ አሁን ምስኪን ስለሆንክ ነው። እነሱ ይሄንን አጋጣሚ አብይ አህመድ በድሮን ሙሉ ህዝባችንን ቢጨርስ ደስታቸው ነው። ገብቷል። አማራው እንደ አማራ ድርጅት መስርቶ በውጭም በውስጥም 16 ዓመት ሳማው በእኛ ቁጥጥር ውስጥ የምትሆን ራያና ወልቃይት ይፈጠራል ብዬ ነው የማስበው። ኤኒዌይስ በዛ ልክ ነው። ያው ግን እግዚአብሔር ካለ ነው። ይሄ ጦርነት ግን መምጣት እየጸለይኩ ነው። ባይዘው ይሄ ጦርነት መቼ ነው የሚመጣው? ህወሓት ላይ እንደ ቀልድ የለም። እነሱ ህወሓት ላይ አይደለም የሚሆነው። ማውጣት ያለበት እሱማ የገቡበት እንትን ነው። ግን ጦርነት ሲጀመር የእኛ እናቶች እኮ ያለቅሳሉ። ይሁዳ እሱ እኮ ጦርነት መጥፎ ነው እንዳልኩ። እኔ አሁን አማራ ክልል ጦርነት እንዲመጣ አልፈልግም። አማራው መገደል ማቆም፣ በተለይ ባልጀመረው ጦርነትና በማገባው ጦርነት መሀል ላይ ገብቶ ይህ ሁሉ ዳድ እየደረሰበት ነው። ግን ለማንም ጦርነት አልመኝም። ለእኛ ግን ይሁዳ የእነሱ እናት እንደምታለቅሰው የእነሱ ምስኪን እናቶች ያለቅሳሉ። የእኛም እናት እንደዛ ነው። እነሱ በሚሰሩት ፖለቲካ አሁንም እየሰሩት ባለው ፖለቲካ እኮ ራያ ላይ አፈናቅሏቸው ምስኪን አማሮችን አፈናቅለው እናቶቻችን እኮ እያለቀሱ ነው። የትግራይ እናትም ያችን ለቅሶ ታለቅሳለች ሳትወድ በጉዳዩ ቢከስ ጦርነት እየጋብዙ ስለሆነ ጦርነቱን አልፈልግም ካለ መዋጋት ነው ያለባት። ህወሓትን ነው የምትዋጋው። አይ ጦርነቱ ግን እያቅማማ ግን የምትጫወት ከሆነ የእኛም እናቶች ያለቅሳሉ። የእኛ እናቶች ራያ ላይ እያለቀሱ የእነሱ እናት ስፔሻል አይደሉም። ማልቀሳቸውም አይቀርም። እንዳያለቅሱ ደግሞ ከፈለጉ ደግሞ ቲፒኤልኤፍን ከጨዋታ ውጭ ማውጣት ነው። ይሄ ነው በቃ አቋም መሆን ያለበት። ይሁዳብ ግን ይህን ጦርነት ግን እኛ እንደ ዋና አማራ መደረግ አለበት። የምንደግፈው ጦርነት ከመጣ ጦርነቱ መመታት ህወሓትን ነው፣ ህዝብ ላይ አይደለም። ህዝቡ ምስኪን ህዝብ ነው ታውቃለህ። ይሁዳብ መቼም ኤኒዌይ ህዝቡማ በጣም የሚያሳዝን ነው። ኤኒዌይ ጋይስ እኔ ገና ዛሬ ነው የተመለስኩት። እስኪ በየስፈና ደግሞ ነገ እስኪ ሀሳብ እንድሰጡ ፈልጋለሁ። ዝም ብላችኋል። ኤኒዌይ አመሰግናችኋለሁ ስለመጣችሁና በዚህ ሀሳብ ስለሰጣችሁ። ሌሎቻችሁም ብዙዎቻችሁም መጣችኋል። ደዋውዬ ደግሞ ነገ የሆነ ሀሳብም ለመስጠትም እኔ አሁን አዶን ነው ከሁላችሁም እየሰማው ነው። እንደ አንድ አክቲቪስት ጦርነት እንደማይፈልግ ኢትዮጵያዊ እንደ አማራ መጠንቀቅ አለብን። ስንደግፍ መከራ፣ ስንቃወም መከራ ስለሆነ እኔ ዋናው ለማንኛውም ህዝብ እኔ እንደ ግለሰብ ለማንኛውም ህዝብ ጦርነትን አልመኝም። እንደምታስበው አይደለም። እነሱ ከምረገጽ ቢያጠፉን ይወዳል። አንተን እንደ አማራ መሆን ናቀው ከምረገጽ ቢያጠፉ ደስተኞች ናቸው እነሱ። አንተ ጦርነት ነው። አንተ አሁን ምስኪን ስለሆንክ ነው። እነሱ ይሄንን አጋጣሚ አብይ አህመድ በድሮን ሙሉ ህዝባችንን ቢጨርስ ደስታቸው ነው። ገብቷል ለምላር ይወዳ ለአንተ አዝኑልህም። እነሱ የአንተን ውድቀት ነው የሚፈልጉት። አንተ እንኳን ያሁላ ጮኸላቸው አንድ ንግግር እንደው እንትን ንግግሩም ትክክልም መናገር ግን ንግግር ተናገርክ ብለው እኮ ያጠፉ እኮ የሄዱ ድረስ ናቸው። እሱማ ምን መሰለ፣ እኔ በህይወቴ በጣም ብዙ ዋጋ የከፈልኩበት ማህበረሰብ ነው። ነገር ግን ደግሞ አይዶን ነው ሜይቢ እኔ እዚህ አሜሪካ ነው ያለሁት ገባ የከፈልኩት ምናልባት ሳክሪፋይስ ያደረግኩት ብዙ ነገር ነው። ሆኖም ግን እኔ ምንድን ነው በጦርነት መሀል ያለ በረሃብ መሀል ያለ በአማራ ክልልም ትግራይ ክልልም ኦሮሚያ ክልልም በዛ ላይ ያለ ህዝብ ገባ ላይክ በደንብ ያስባል ብዬ አላስብም። ወይም ደግሞ የሚጠቅመውና የሚጎዳውን በአሁን እንትን ምቾት ላይም አይደለም ለማመስገንም ላለማመስገንም ተረዳኝ። ግን እኔ ጦርነት ለማንኛውም አልመኝም። ቢካዝ ምንም ጥቅም የለውም፣ ምንም በነፈት የለውም። ሌላ አማራጭ መምጣት አለበት። እንዳልከው ቲፒኤልኤፍም እኔ ባባው የብሔር ፖለቲካ ወይ መጥፋት አለበት። የማይጠፋ ከሆነ ደግሞ አማራውን እንደ አማራ ደግሞ ራሱን እንትን ማድረግ አለበት ብዬ አስባለሁ። አሁን አማራው
እንደ አማራ ድርጅት መስርቶ በውጭም በውስጥም ያው ትግሬና ኦሮሞ እንደምታውቅ የራሳቸውን ኢቭን እግር ኳስ ተርናመንት ኦስፋና ብለው የትግሬዎችም የራሳቸው ያላቸው ናቸው። ከኢትዮጵያዊነት ራሳቸውን አግልለዋል። ከ30 ዓመት በላይ እኔ እንደ አንድ እኔ ብሔር ፖለቲካን የምቃወም ሰው ስለሆንኩኝ ብሔርተኝነት አይጠቅምም ብዬ ስለማስብ፣ ነገር ግን ደግሞ አይ ብሔርተኝነት ነው የሚያዋጣን፣ ይህ ክልል ነው የሚያዋጣን ብሎ የሚያስብ ከሆነ ደግሞ አማራው ደግሞ ራሱን መከላከል አለበት ብዬ አምናለሁ። ተረዳኝ። መቼም ሰው ዝም ብሎ ቁጭ እንትን አይልም። አይ ወይ ሁሉ ክልል ይፍረስ፣ የብሔር ፖለቲካ ይጥፋ፣ ዲሞክራሲ እናምጣ፣ ወደኋላ የሄድክ መዘዝ እያመጣ አጼዎች እንደዚህ አድርገውኛል፣ እከሌ እንደዚህ አድርገውኛል፣ እከሌ እንደዚህ አድርገውኛል እያልክ ታሪክን እንደ አዲስ የምትጽፍ ከሆነ ወደኋላ ሂደህ ማለት ነው በሙጋሳም የሰበሰብከውን ማህበረሰብ በሙጋሳ ኤክስፓንሽን በቲፒኤልኤፍ ኤክስፓንሽን ይዘህ የያዝከውን መሬት የያዝከውን ህዝብ ያፈናቀልከውን ህዝብ እንደ ጀብድ እየቆጠርክ የምትመጣ ከሆነ ይህም ጠቃሚ አይደለም። አት ኤንድ ኦፍ ዘ ዴይ የሚያለቅሱት ምስኪኑ ድሃው የገበሬ ልጅ ነው የሚሞተው። ቢካዝ ፖለቲከኞች 1.5 ሚሊዮን ሞቶ እስከሚሞት ድረስ ሳኒታይዘር እየተባለ በጫካ ላይ ሲመራ የነበረው ጌታቸው ረዳ ጆኖሳይድ ፈጸመ፣ ጆኖሳይድ ሲፈጽም ነበር። ካቴጎሪክሊ ጆኖሳይደር ድንክ አብይ እያለ ሲሰድበው የነበረው ግለሰብ ጋር እጅ ለእጅ ይዞ ቤስት ፍሬንድ ነን አለ እና አብይ አህመድ እኮ አሁንም ቤስት ፍሬንድ ነን፣ ድሮም ቤስት ፍሬንድ ነን። ቢፎር ጆኖሳይድ ቤስት ፍሬንድ ጀስት ድሪንግ ዘ ጆኖሳይድ ነው ቤስት ፍሬንድ ያለን ነው። ከጆኖሳይዱ በኋላ ደግሞ ጓደኛ ነን ብሏል። ከእንደዚህ አይነት ወራዳ ፖለቲከኞችና ወራዳ ሰዎች ጋር ግን ደግሞ በጣም ለህዝቡ ተረዳኝ ያሳዝነኛል። ህዝቡ እንደዚህ የወረዱ ጆኖሳይድ ፈጽሞብኛል፣ ገሎኛል፣ አፈናቅሎኛል፣ እህቴን ደፍሯል፣ እናቴን ደፍሯል ከሚለው ጋር ተመልሶ ደግሞ ጽምዶ ብሎ የሚመጣ ከሆነ this is sickness ነው ብዬ ነው የማስበው። it's not even politics, this is sickness። በህዝቡ ላይ መቀለር ነው፣ በህዝቡ ላይ መቀለር ነው። ጌታ ምስክር ነው፣ በህዝቡ ላይ መቀለር ነው። ስለዚህ እኔ እንደ ገለልተኛ ኢትዮጵያዊ አማራ የምናገረው ምንድን ነው? ጦርነት ለማንም አይበጅም። የብሽሽቅ ፖለቲካ ስራው ይሄ ነው። በሰፈር ከፋፍሎ የብሔር ፖለቲካ መጨረሻው ይሄ ነው። በሰፈር በጎጥ ከፋፍሎ ግማሹ እየታፈሰ ነው፣ ግማሹ አልታፈሰም ይላል። እንግዲህ በሰፈር የአንድ ብሔር የአንድ ሀገር የአንድ እንትን ተወላጅ ነብላችሁ የኔ ነው እንደ ፐርሰናል አይ ዊሽ ኢትዮጵያውያኖች ነቅታችሁ ከብሔር ፖለቲካ ወጣችሁ። በአንደኛ ነገ ብትሞቱ ያንተ ብሔር ምንም አያደርግልህም። ተረዳኝ። ያኑ ትግራይ ትእስር ትግራይ ትመታለች ነው። አሁን እቺ ቀን የቀረችው ለምንድን ነው? የሚተማመኑበት አመራር የላቸውም። የሚተማመኑበት አመራር ማለት አሁን ለምሳሌ ድሮ እነ ጌታቸው ረዳን ምናምን አሉ የሚባሉ አመራሮችን ይዞ ነበር። አሁን ግን ካያቸው ግን እነዛ አመራሮች ባይዘቡ የትግራይ ህዝብ ክህደት ነው የተፈጸመበት። እኔ ለዛ ነው አፋብንን አሁን ለምሳሌ ማላም ነው ለምን እንደሆነ ታውቃለህ? ሃይማኖት ውስጥ ይገባል። እኔ ሃይማኖት ፖለቲካ አይመቸኝም ታውቃለህ? ሃይማኖት ውስጥ የማይነካኩት ቦታ የለም እና ያንን ነገር ስለሚነካኩ ነገኛም ልክ እንደ ህወሓት ላይ ቲፒኤልኤፍ የትግራይ ህዝብ ላይ ያደረገውን ክህደት ይፈጽሙብናል ብዬ እፈራለሁ። ለዛ ነው እኔ የአማራ ኢሊት ብለው የሚመጡትን አንዳንዶቹን አላምናቸውም። ቢካዝ ህዝባችንን ይከዳሉ ብዬ እነዚህ ካያቸው አስበው እስቲ 1.5 ሚሊዮን አስጨፍጭፈው ኢቨን ሳማው መሬት የሰው መሬት ተቆጣጥረው የነበሩትን መሬታቸውን አሳጥተዋቸው የራሳቸው መሬት በሰው መሬት ነው ግን መሬቱን አጥተው 1.5 ሚሊዮን እንትን ብሎ ህዝብ ተፈናቅሎባቸው ምናምን ዋጋ ከፍሎ በጣም ቀላል የማይባል አንዳንድ እግር ነው። በጣም ብዙ ሰው እግሩ ተጎድቶ እጁ ተጎድቶ አይናቸው ጠፍቶ ይሄ ሁላ ነገር አድርገው ትንካ በወረት መጨረሻ ላይ እንደዚያ ያሁላ ነገር ዋጋ ያስከፈላቸው ሰዎች ሄደው ዋጋ ከፈልን ያሉት ሰው ዋጋ ያስከፈላቸው ቡድን ሁለቱን ቡድን ጋር አንደኛው ኤርትራ ዋጋ ያስከፈላቸው ከኤርትራ ጋር ሆነ፣ አንደኛው ደግሞ ከአብይ አህመድ ጋር ሆነ። ይሄንን ስታይ አንተ አሁን ይሄ እኮ ትልቅ ክህደት እኮ ነው። ባይዘው አንድ ሴት ልጅ መታ ወይንም አንድ ወንድ ልጅ ሚስት ላይ ወይንም ባል ላይ ቺት ከሚያደርገው በላይ እኮ ይሄ እኮ የሞራል ኪሳራ እኮ ራሱ ያጋጥ። አሁን ከዛ በኋላ እንዴት አድርገህ ነው ወጥተህ
እነዚህን ሰዎች አሁን ደግሞ ያሉትን ናቸው። አሁን ድሮ የነበሩት እነ ጻድቃን ምናምን እነዚህ አትሊስት ዲፕሎማሲ ምናምን የታወቁ እነ ጌታቸው ረዳ። አሁን ደግሞ ያሉት ማን ናቸው? በጣም የገጠር ልጆች ፖለቲካን በስነስርዓት የማይረዱ ምናምን ሰዎች ናቸው። እነዚህን ይዞ 4 ኪሎ ምንም ነገር እንደማይዋጣ ያውቋቸዋል። ዋጋ እንደውም በጣም ብዙ ሰው እንደሚያስጨፍጭ። ለዛ ነው አብዛኛው የትግራይ ልጅ ካልኩሌት አድርጎ ነው የሚቃወሙ። ዝም ብሎ አይደለም የሚቃወሙ። ሲቃወሙ ስታያቸው ካልኩሌት አድርጎ ቢካዝ ዴይ ኖው ዛት ይሄ አሁን ያለው ቡድን የሚያስጨርሳቸውን እንጂ ምንም ነገር ጥቅም እንደማይሰጣቸው ያውቃሉ። ለዛ ነው የሚጮሁት። ባይዘ ግን የፈለጉት የነበረው አማራ ክልል ውስጥ የተሰባበረ መሳሪያ እየሰጡ እኛ ላይ ፖለቲካ እኛም ደግሞ ሆል ታይም ጽምዶ ስል ነበር። አሁን እግዚአብሔር ይመስገን ዛሬ በየቦታው እንዳለ ይሄ ወሬ በደንብ አድርጎ እየተወራ ነው ያለው ምናምን። ስለዚህ ግን እነሱ ግን ያሰቡት ግን የአማራ ክልል ውስጥ ጦርነት አማራን እርስ በርስ አዋግተው አማራን የጥይት ማብረጃ አድርገው የእኛ እናቶች እያለቀሱ የእነሱ እናቶች ካሁን እዚህ ካያቸው ይወዳ ትንካቦረስ ኤድመንድ የሚባለው ሌሎችም ምን ሲያደርጉ ነበር? ጀግናው ፋኖ እያሉ ነበር ፖለቲካ ሲሰሩ። ለምን ታዲያ እንደዚህ ለምን አይዋጉም ታዲያ? አየህ እነሱ ጋር ሲሆን መጥተው እኛ ጋር ጀግና አማራ ተራራ ምናምን እያለ ይመጣና ትግራይ ሰላም ነው የምትፈልገው ይላል። አየህ ጨዋታው እንደሆነ እኛ የጥይት ማብረጃ፣ ትግራይ ክልል ደግሞ ትግራይ ሰላም ነው የምትፈልገው። ስለዚህ የሚፈለገው ጦርነት አማራ ክልል ውስጥ ነው። እና እኔ ጥላቸው የለብኝ። የእኔ እናቶች የእኛ እናቶች እንደሚያለቅሱት የእነሱም እናት ያለቅሳል። ይሄ ሪያሊቲ እንደሱ እንዲያለቅሱ አንፈልግም። ግን ምንድነው ካልተፈለገ ግን ይሄንን ቡድን መምታት አለባቸው። ቲፒኤልኤፍን መዋጋት። ቲፒኤልኤፍን ይዞ ጦርነት አልፈልግም የለም። ቲፒኤልኤፍን ይዞ ማልቀስ የለም። ቲፒኤልኤፍ ካለ ወጥረህ ትታገላለህ፣ ትሞታለህ፣ ወይ ትገላለህ ወይ ትሞታለህ። በቃ ይሄ ነው እና በዛን ልክ ቢታይ ለማለት ነው። ይሄ ይቅርታ ወደ መሀል ላይ ገባሁኝ። ምን ችግር ለምን የመተኛት አለብኝ በጣም ጥላውን ምንድነው ኔትወርክ ዛሬ በእንትን ነው እንደ የተሞላል በረዥም ርቀት ነው የተማረው ኔትወርክ። አይ ቅድም እንትን ለመናገር ነበረ እኔ ይሁን አሁን የፍረጃ ፖለቲካ ነበር የነበረው። የፍረጃ ፖለቲካ አሁን ለምሳሌ የናኪለን አቋም የሚቃወሙ ሰዎች ምናምን አሉ። እኔ ፖለቲካቸው በጣም ነው የሚመቸኝ። ምክንያታዊ የሆነ ልታዳምጠውና ልትከራከርበት የምትችል ትግሬ ናቸው ምናምን የሚባለውን ነገር አልቀበልም። ምክንያቱም ያየሁትና ራሴ የምመረምርበት ነገር አለ። በዛኛው በኩል ያሉት ደግሞ እነሱን ክስ የሚያቀብሩ ሰዎች በእውቀት ያልታጠቡ መሀይማን እዚህ ጌም ሲርመጠመጡ የሚውሉ በጣም የደደቡ ደደቦች አማራን ትግሬን ምንም ሲሳደቡ የሚውሉ ናቸው። የአማራ ስነ ልቦና የሌላቸው ሰዎች ናቸው አኪለን የሚቃወሟቸው ማለት ነው። እያንዳንዱን ነገር ህዝብ የሚያይ አይመስላቸውም። ህዝቡን ንቀውታል። ህዝቡም ደግሞ እንዲናቅ ያደረገው እንደዚህ አይነት ሰዎችን ዋጋ ማስከፈል ስለከበደው ነው። ከምድር እስከ ሰማይ በንጹሃን ነፍስና በንጹሃን ደም ወይም ደግሞ በንጹሃን ጭፍጨፋ ገንዘብ ሲሰበስቡ የሚውሉ አካላቶች በጣም በርክተዋል። ሶሻል ሚዲያ ላይ ስራ የማይሰሩ ተመልክተህ ከሆነ ይወዳ ምድር ላይ አሁን ቁጭ ብለው ምግብ ቤት ቁጭ ብለው ሽንኩርት እየከተፉ በየቤቱ አዲስ አበባ ላይ በትላልቅ ከተሞች ላይ ቁጭ ብለው ሽንኩርት እየከተፉ አንድ አበባ ይላሉ። ትውልድ እየሞተ ነው ያለው። የረከሰ ትውልድ ነው የመጣው። ይህን ትውልድ እየፈጠሩት ያሉት እነማን ናቸው ብትለኝ መማር የምትላ ዝርክርክ እነ ቤታዩ የምትላቸው እኔ ባለቤቱ አንድ ይኸውልህ መማርም መናገር ትችላለህ። ቤታዩን ግን ማንም እንዲናገራት አልፈልግም። ለምን መሰለህ ጥላውን ፈታዊ መሆን አለብን። ቤታዮ ከማንኛም በላይ ሳታሽቃብስ ሳታስመስል ራሷን አስከብራ ባደረገችው ነገር የተጠላች ልጅ ናት። ግን አሁን አንድ ጊዜ ሄደች ተብሎ ቤታዮን መናገር እኔ እውነቴን ነው የምልህ። ላይክ በዚህ በኩል መማር ከድሮም ጀምሮ የምታደርገው ናት። አንድ ኢትዮጵያ አንድ ውስጥ መጣ ነው። ቤታዮ ግን እውነቴን ነው የምልህ እኔ ቤት ማንም አይናገራትም። ማንም እንዲናገራት አልፈልግም። እኔ ብሌም ጥላውን ስለማከብር ነው እንጂ ይኸውልህ መማርን ከፍ ላይ አያገባኝም። ሌሎች ለመሰለ መማር ፐርሰናል አይደለም ሀሳቡ ላይ እናያታለን። እሱ ቤታዮ ግን እኛ ስንቃወማት አማራ ድምፅ በሌለበት ጊዜ እየተሰደበች እንደ ወንድ ስትታገል የነበረች ልጅ ናት። የታገለችበት መንገድ ምናልባት አሁን ይኸውልህ የታገለችበት መንገድ ቆይ አዳምጠኝ። የታገለች አሁን 2 ዓመት ምናምን ፖለቲካ ቁማ በጸባይ መንገድ ስትሄድ የት ደረጃ እንደደረሰ አይታላለ። በሰላማዊ መንገድ ስትሄድ አሁን ያንም ደግሞ እንደ ባለጌ ተቆጠረችው። ይቅርታ አድርግልኝ። እኔ በጣም እሷ ልጅ ላይ ከሚገባ በላይ አሁን ሲገባን አንተም ሲገባ ሁላችንም ሲገባን
በዛ በኩል ያደረጉት በዛ በኩል የተደረገብን ሲገባ አንደርስታንድ ታደርጋለህ። ግን ምን መሰለ እና ሰውን ንምረጥ ለምን መሰለ ፍትሃዊ መሆን ያለብን ብሔራቸውን በገንዘብ የለወጡ ሰዎች አሉ፣ የነገዱ ሰዎች አሉ፣ ተረዳኝ፣ የነገዱ ሰዎች አሉ በአደባባይ አይናችን እያየ። አንድ ነገር ግን ቤታዮ ግን እንደዛ ስታደርግ አላየናት። ቤታዮ አማራ ተጎዳ ሲባል ሩጣ የምትሄድ ኦርቶዶክስ ተዋህዶ ቤተክርስቲያን ገንዘብ ያስፈልገዋል እርዳታ ሲባሉ ሩጣ የሚሄድ ሩጣ ሄዳ የምትረዳ ብዙ ነገር ያደረገች ናት። ግን ይኸውልህ እሷን ለመናገር ለምን ቅድምም ስናገር ነበር ጌታ በጣም ያናደደ ነገር አለ። ኦኬ እሷ አሁን እንኳን ራሱ በዚህ ጋር ስትሄድ ሜዳው ጋር እንኳን አልሄደችም፣ ጓደኞቿን ልትሄድ ሄደችው። ተረዳኝ። ለአማራ ብለው ታግለው ለአማራ ብለው ወርደው ረክሰው በቪዲዮ እየወጡ እንደማንም ፈሪ ተደባቂ አይደለም። ኢማጂን ቤታዮ ከመጀመሪያው ጀምሮ አሁን በምታረግበት ሄዳ ብትሆን 20 እና 30 ሚሊዮን ሰው እየተከተላት በጣም ተወዳጁና ብዙ የምታገኝ ልጅ ነበረች። ስለዚህ እኔ ሮንግ ነበርኩኝ። እሷን ባደወይ የተቃወምናት ሌሎችን ለመምታት ስለፈለግን ነው። ጥላውን ካስታወስክ ማለት ነው። ሌሎች ምን እኔ ይኸውልህ ፐርሰናል አድርጌ ግለሰቦችን ፐርሰናል አድርጌ ግለሰቦችም ለመቃወም አይደለም። እሳቤውና አስተሳሰቡ ለትውልድ ጸር ስለሆነ የዚህ አይነት እሳቤ ሶሻል ሚዲያ ላይ ባይኖር ደስተኛ ነኝ። ምክንያቱም ምድር ላይ እየተማረው ነው። ሴት ልጅ ክብር አላት። አሁን እኮ ይኸውልህ ኢትዮጵያ እኮ አሁን እንደዛ እንዳትል ይኸውልህ ይሄ በተለይ አሁን አክተሮችና ትላልቅ አርቲስቶች ቁጭ ብለው ትላልቅ አርቲስቶች ነው የምልህ እኔን ፎሎ የሚያደርጉኝ አርቲስቶች አሉ እዚህ አሜሪካ ተቀምጠው ጌም የሚጫወቱ ምናምን ጌም መጫወቱ ምናምን አይደለም ዋናው በብሔራቸው ስም ግን ተደብቀው ብሔራቸውን ሽጠው የሚነግዱ ሰዎች አሉ። ተረዳኝ። አሁን ብሔራቸውን ሽጠው ማንነታቸውን ሽጠው አስመስለው የሚነግዱ ሰዎች አሉ በጣም ተረዳኝ። ስም መጥራት ተገቢ ነው ብዬ ስለማላስብ ነው። ነገር ግን ያለውን ኦፖርቹኒቲ ተጠቅሞ ደግሞ እዚህ ሶሻል ሚዲያ ላይ ገንዘብ መስራት ወንጀል አይደለም። አሁን ከእውቀት ነፃ መሆናቸውን ከመሰረታዊ ነገር ካህናት የምትላቸውም እነዚህን ሰዎች ገንዘብ አሰባስቡ የሚላቸው የሃይማኖት መሰረት ኮንሰፕቱ ምንድን ነው የሚለውን ነገር ያልተረዱ ሰዎች ናቸው። መች አሰባሰበ? አሁን እኮ ችግሩ ይኸውልህ ጻድቁ መች አሁን እኮ ችግሩ ይኸውልህ እኔ ልንገርህ ጥላው እውነቴን እኮ ጻድቁ መች አሰባሰበ? ይህ ክንፍ ያለው ጻድቁ ተደብቆ የሚማግጠው ተደብቆ ከሚስቱ ቺት የሚያደርገው ተደብቆ የሚጠጣው እዚህ ጋር ጻድቅ መስሎ መጥቶ ምን አደረገ? ለቤተ ክርስቲያን ምን አሰባሰብ? አንዳንድ ጊዜ እኮ ማየት ያለብህ ቄሶችንም ጳጳሳቶችንም እኛ ስንወነጅል እኔ ባደወይ አንዳንድ ጊዜ የምንናገረው ከዛ ጀርባ ያለ ሌላ ፖለቲካ መንካስ ስለምንፈልግ ነው እንጂ ጻድቅ የምትለው አማራ ጻድቅ የምትለው ኦርቶዶክስ መች ድምፅ ይሆናል? መች ገንዘብ ያሰባስባል? እንዲያውም እኮ አንዳንድ ጊዜ እንደ መቅደላዊት ማርያም በጣም እንትን ብለን የምንላቸው ሰዎች ናቸው። በኦርቶዶክስ ተዋህዶ ቤተክርስቲያን ሀቅ ለመናገር እንደ ቤታዮ ገንዘብ ያሰባሰበ የለም፣ ሂዶ የረዳ የለም። አማራ ተበደለ ሲባል ጌታ ምስክሬ ነው። እኔ ብር እንኳ በማዋጣት ሁሌ እኮ እየተሰደቡ ምን እያደረጉ ሁሌ ጊዜ አሉ። ገንዘብ ይዋጣ ሲባል ባደው ሌቨል ፎሪቱ ናት። ኦልሞስት $110,000 ምናምን ማለት ነው ማውጣት። በጊፍትም በየቦታው ሄዳ ስጦታ የምትሰጥ ልጅ ናት። አሁን ጻድቁ የት አለ? ጻድቅ የምንላቸው ሰዎች ኢትዮጵያ እየሄዱ ጥላውን አንተ እዚህ ጋር ያለው አለ እንዴ? ስንት ነው ኢትዮጵያ እየሄደ? ስማቸውን አንጠራም። ሴቶስን ስንቶች ናቸው ኢትዮጵያ እየሄዱ እየተመላለሱ ቤታቸውን ብዝነሳቸውን እያጣጣፉ እዚህ ጋር እንደ ወር አበባ በወር አንዴ መጣው ለኮስ አድርገው ይሄዳሉ አይደል እንዴ? እኛ ግን እዚህ ጋር እኔ ባደው ኦልሞስት ከ2018 በኋላ ሂጃ አላቅም እንትን ውስጥ ተሳትፌም አላቅም። ገንዘብ ሰሪ ነበርኩ ታውቃለህ። ኤቭሪ ክሮስ ተርናመንት ሂጄ እኔ ድንኳን ተከራይቼ ገንዘብ የምሰራ ሰው ነበርኩ። በጣም ነው የምልህ ቢዝነስ የምሰራ ሰው ነኝ። መጨረሻ የሄድኩት 2018 ነው። ትግል ላይ ከጀመርኩ በኋላ በየትኛውም ቦታ ሂጄ የራሴን ነገር ማድረግ አልችልም። የሚያደርጉ ግን አሉ። እዚህ ጋር ከኛ ጋር መጥተው የሚታገሉ ይመስላሉ። ኢትዮጵያ ናቸው፣ አዲስ አበባ ናቸው። ወንድሜ አሁን ምንድነው የእውነት ዋጋ እየከፈልን ነው። ዮዳብ የእውነት ዋጋ የሰው ህይወት እያጣን ነው።
በቤተ ክርስቲያንም በመስጊድም በሃይማኖትም በዘርም በምንም በኢትዮጵያዊነትም በለው ምድር ላይ ያለው ህዝብ ዋጋ እየከፈለ ነው ያለው። አሁን ጻድቁ ኦርቶዶክስ የት አለ? 120 ምናምን የአማራ እንትን አለ፣ 120 ምናምን ድርጅት አለ። አንድ ቀን እንኳን ተደራጅተው እንደ ኦርቶዶክስ ተዋህዶ በአሜሪካ ምድር ቤተክርስቲያንም ኃይልም ያለው የለም። የታል ተሰባስቦ አንድ ሰላማዊ ሰልፍ ያስወጣው? ሄኖክ ኃይሌ የሚባል ዲያቆን ሄኖክ የሚባል ነጭ አልብሶ የአላፍ ዝማሬ ብሎ አብረው ሲዘምሩ የነበሩ ሰዎች በታረዱ ኦርቶዶክስ ደም ላይ ነው ሲዘምሩ የነበሩት ሲጨፍሩ የነበሩት። እግዚአብሔር የምታመሰግነው በንጹህ ልብ ነው። አንዲ ገብተህ ወደ ውስጥ መፈትፈቱ ተገቢ አይደለም፣ ጊዜም ይወስዳል። ኤኒዌይስ እኔ ኮንሰፕቱን ነው በጣም ይሄ በጣም እጅግ ውስብስብ የሆነ ፊት ለፊት እንዲህ ፍጥጥ አድርገህ ወጥተህ ፊት ለፊት የምትነጋገርበት ወቅት ነው። አሁን በቃ ጥርስን አግኝተህ እንዲነ ቢሉህም እንዲነህ በቃ ህዝቡ ማወቅ አለበት። ይሄ መስመር እስካላስተካከልን ድረስ የምንጓዝበት ዋጋ የምንከፍልበት ነው። የ2 ዓመት የአማራ ትግል የት ደረሰ? በጣም ብዙ አስመሳይ፣ ብዙ አድርባይ፣ ብዙ አለቅላቂ፣ ብዙ ይሄ እችን ግን ይቅርታ በላት፣ እችን ቆንጆ ልጅ ይቅርታ በላት። እችን ልጅ በጣም ያለ አግባብ ለምን መሰለ ቤተሰቦቿን ብታውቅ በጣም ይኸውልህ በጣም ኤጁኬትድ የሆነ አባት አላት። ወንድሞቿ እህቶቿ በጣም ጥሩ ቤተሰብ ያላት ልጅ ናት። ግን ይኸውልህ አንድ ነገር ልንገርህ፣ ሺዝ ቬሪ ታለንትድ፣ በጣም ተወዳጅ ናት። በጣም አማራነቷን አስከብራ የሌሎችን እያከበረች ነው። አሁን ነው እንዲያውም እሷን ስፖርት ማድረግ ያለብን። ከዚህ በፊት ከ2 ዓመት በፊት ስትሄድበት የነበረው ከነዳልቻ ጋር እንደ ወንድ ታውቃለህ አይደል እንዴ? ወንዱ ሁሉ በሚደበቅበት ጊዜ እኛ እንኳ ኢትዮጵያንስቶች ባለጌ እያልን ስናሳደዳቸው፣ እሷ ግን አማራን ወክላ ከወንዶች ጋር ወንዶችን ስታሸና የነበረች ልጅ ናት። ዛሬ ግን እውነቴን እንደምልህ ዛሬ ግን 2 ዓመት ምናምን ከዛ ሁሉ ወጥታ የራሷን እያስከበረች፣ በነገር ላይ ቤታዮ አንድ ቀን አማራን እንትን ብላ አሳልፋ ሰጣ አታውቅም። እውነቴን እንደምልህ ያው ተው የምትሄድበት መንገድ የግለሰብ ንግግሯን የግለሰብ ንግግሯን ምናምን ስንቱ ባለጌ አብይ አህመድ አለ እንዴ ሲሰድበን ነው የሚውለው። አብይ አህመድ በእኛ እኮ በእንትን እኮ ነው የሚሰደበ። ግን እቺ ልጅ እውነቴን ነው ጥላውን 2 ዓመት ይሆናታል አቁማ ቀጥታ የራሷን አክብራ ሰው እስካከበራት ታከብራለች። እና እቺ ወጣት ልጅ ናት። አውርተናል እኮ ከሷ ጋር እኮ አውርተን በቃ ከሷ ጋር ተነጋግረን ምንድን ነው ያለች ከአግባብ በላይ ተናገርናት፣ ከሚገባ በላይ ተናገርናት። ግን አንድ ቀን አማራነቷን አሳልፍ አልሰጠችም። አንዴ ስንገፋት አንቺ እናትሽ ኦሮሞ ናት እንደዚህ ስንገፋት ገፍተን ለምን እንድስተካከል ቢኮዝ እናውቃለን ምን ያህል ተወዳጅ እንደሆነች ምን ያህል ተጫዋች እንደሆነች። ግን ዛስ ማይ ፖይንት ምንድነው? እኔ ዮዳ ወደ ውስጥ አንግባ ቶ በቃ አይ ራብሽ እኔ አሁን እሷ ታላቅ ወንድም ነኝ። ጎጠኛ ምናምን እንዳትለኝ። ለምን መሰለ እሷን እኔን እስኪ ልትከተሉ ጎጠኛ ምናምን እኔ ወደ ፖይንቴ ልግባና አንተም ልተኛ ነው እያልክ ነው። ወደ ፖይንቴ የተነሳችሁበትን ወደ ፖይንታችሁ ልግባ። ምን መሰለ ሀሳቤ እኔ ትውልድ እየተበላሸ ነው። በቃ ሲሪየስሊ ተመልከተው። የሆነ ትውልድ እያጣን ነው ያለ ነው። ያለው ትውልድ